بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد حكم صيام رمضان ودليل ذلك رمضان المصوم حكم من دنونو ما سرجوس فرض الله عز وجل صيام شهر رمضان الله የረመዳንን ወር ግዴታ አድርጎታል። የረመዳንን ወር መጾም ግዴታ አድርጓል። وجعله احد اركان الاسلام الخمسه ከአምስት የኢስላም መሰረቶች አንዱ ረመዳንን መጾም ነው። وذلك في قوله تعالى يا ايها الذين امنوا እናንተ ያመናችሁ ሰዎች ወይ كتب عليكم الصيام በእናንተ ላይ ጾም ተደነገገ كما كتب على الذين من قبلكم ከናንተ በፊት በነበሩት ህዝቦች ላይ ጾም ግዴታ እንደተደረገው ሁሉ በእናንተም ላይ ተደነገገ ግዴታ ተደረገ ይላል አላሁ ጀለ ወዐላ። ለምንድነው ግዴታ የተደረገው? ለዓለኩም ተተቁን አላህን ትፈሩ ዘንድ ይላል። አላህን ሱብሓነሁ ወተዓላ እንድንፈራ ነው የረመዳን ወር በእኛ ላይ አላህ ግዴታ ያደረገው እንድንራብ እንድንጠማ አስቦ ሳይሆን በዚህ በረመዳን ውስጥ ተርበንም ተጠምተንም አላህን መፍራት የሚባለውን ነገር እንድንወስድ ነው። የተቋ ሸህሩ ተቋ ረመዳን አላህን የመፍራት ወር ስለሆነ ሌላ ቦታ ላይም እንደዚሁ ሸህር ረመዳን الذي انزل فيه القرآن የረመዳን ወር በሱ ቁርአን የተወረደበት ወር ነው ይላል። ሁደን للناس ያ ቁርአን ደግሞ ለሰዎች መመሪያ ሲሆን ወበይናት من الهدى والفرقان እንደዚሁም ደግሞ ከትክክለኛውን ጎዳና እውነትና ውሸትን የሚለይ የሆነውን በይናት ማስረጃዎች አንቀጾች የወረደበት የቁርአን የወረደበት ወር ነው። فمن شهد منكم الشهر فليصمه የረመዳንን ወር ያገኘ ሰው ይጾመው ብሎ አላህ Subhanahu Wa Ta'ala ይሄ ትእዛዝ ነው፣ አምር ነው። ولما رواه عبد الله بن عمر رضي الله عنهما ليلى مسرجة كحديث عبد الله بن عمر يستلالف حديث ነው قال رسول الله صلى الله عليه وسلم بني الإسلام على 5 شهادة أن لا إله إلا الله وأن محمد رسول الله እስልምና በአምስት ነገሮች ተመስርቷል። ከአምስት ነገሮች ነው የተመሰረተው። የመጀመሪያው لا إله إلا الله محمد رسول الله ብሎ መመስከር ወኢቃም ሶላት ሁለተኛ ደግሞ ሶላት መስከር ነው። ወኢታይ ዘካት ሶስተኛ ዘካ መስጠት ወሶም ረመዳን አራተኛ ረመዳንን መጾም وحج البيت بيت الله الحرام من استطاع إليه سبيلا አምስተኛው የአላህን ቤት የቻለ ሰው መጎብኘት ሐጅ ማድረግ ነው። እንግዲህ ከነዚህ ከኢስላም መሰረቶች ከአምስቱ መሰረቶች የመጀመሪያው ሸሃዳ ነው። መጀመሪያ ተውሂድ ነው። ተውሂድ ይቀድማል። ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚለውን ትርጉም በደንብ ማወቅ ያስፈልጋል። ሁለተኛ ደግሞ ሶላት መስከር ነው። ዘካ ያለበት ሰው ዘካ መስጠት ነው ሶስተኛ። አሁን ደግሞ በእኛ ሀገር ያለ ችግር ትልቅ ችግር ያለው ሀገራችን ላይ ሶላት ሳይሰግዱ ዘለው ጾምን ነው የሚጾሙት። ሶላት የለም፣ ከሶላት ጋር ተውቅ የላቸውም፣ ከላኢላሃ ኢላላህ ሙሐመድ ረሱሉላህ ጋር ተውቅ የላቸውም፣ ግን ሶላት ይሰግዳሉ። የነዚህ ሰዎች ጾም ይጾማሉ ማለት ነው። የነዚህ ሰዎች ጾም ተቀባይነት የለውም። ምክንያቱም ሶላት ያልሰገደ ሰው መጀመሪያ ሙስሊም አይደለም ተብሏል። የዑለሞች ልዩነት እንዳለ ሆኖ ሶላትን የተወሰው መጀመሪያ ሙስሊም አይደለም። ሶላት ሳይሰግድ ረመዳን መጾም ምንም ትርጉም የለውም፣ ልፋት ነው። እነዚህም ነብያችን አለይሂ ሰላቱ ወሰላም አንድ ገጠር ሰው መጥቶ ጦልሐት ኢብኑ ዑበይድላህ ባስተላለፈው ታሪክ أن أعرابيا جاء إلى النبي صلى الله عليه وسلم ثائر الرأس ራሱ በጣም ቁጥርጥር ያለ ያልተበጠረ ምንም እንትን ያላለ አንድ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? فقال يا رسول الله أخبرني ماذا فرض الله علي من الصيام አላህ በእኔ ላይ ከጾም ግዴታ ያደረገብኝ ምንድነው ሲላቸው قال شهر رمضان ግዴታ ያደረገብኝ ረመዳን ወር መጾም ነው አሉ። قال هل علي غيره قال لا ከረመዳን ወር ውጪ ጾም ግዴታ አለብኝ ሲላቸው የለብህም ኢላ
አን ተጠወዐ ሸይአን የሆነ ነገር ሰኞ ኸሚስና እንደዚህ ሌሎች ቀናቶችን በፍላጎት የጾምክ እንደው ሲቀር ብለው ነብዩ አለይሂ ሰላቱ ወሰለም ይሄን ይላሉ። ኡማ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ዑለማ በሙሉ ከሐዲስ የቁርአን ማስረጃ እንዳለ ሁሉ ኺላፍ የለም ዋጅብ ለመሆኑ። ከኢስላም መሰረቶች ከአምስቱ አንዱ ግዴታ ከኢስላም መሰረቶች አንዱ እሱ ነው። ወአነ ሙንኪረሁ ካፊር ረመዳን መጾም የለም ዋጅብ አይደለም ያለ ሰው ካፊር ነው። ኻሪጁን ዐኒል ኢስላም ከኢስላም የወጣ ሰው ነው። ሙርተዱን ዐኒል ኢስላም ከኢስላም ያፈነገጠ የወጣ ሰው ነው። ሙሐመድ ቢሆንም ማህመድም ቢሆንም ፋጡማም ትሁን ኸዲጃ ጾም መጾም ግዴታ አይደለም የሚል ሰው ካለ ካፊር ነው። ثبت بذلك فرضية الصوم بالكتاب والسنة والإجماع بقرآن بحديث بإجماع وأجمع المسلمون على كفر من أنكره صوم يكادسو كافر لمهونو مسلموች በሁሉም ይስማማሉ። ስለዚህ ረመዳንን ለአቅመ አዳም የደረሰ ለአቅመ ሔዋን የደረሰች ረመዳንን መጾም አላህ እንግዲህ መጾም ግዴታ የማይሆንባቸው ሰዎች ችግር ያለባቸው ሰዎች ናቸው። ሙሳፊር ለምሳሌ መጾም የለበትም ግን በኋላ ቀዷ ያወጣል። በሽተኛ በሽታው ሚድን የሆነ በሽተኛ ያም እንደዚሁ በሌላ ጊዜ ቀዷ ያወጣል። በሽታው ማይድን የሆነ ደግሞ ከሆነ ያም እንግዲህም ለድሃዎች እያበላ ሌላ ሁክም አለ ኢንሻአላህ በዛ ነው የሚቀጥለው ማለት ነው። ስለዚህ መጾም ግዴታ ነው። ረመዳንን አላህ Subhanahu Wa Ta'ala ያደረሰው ሰው ጤነኛ ሆኖ ሙቂም ሆኖ መጾም አለበት። ሰላም አለይኩም ወራህመቱላህ